ከስልክ ጋር ያላቸውን ነገር እንዲጠቀሙበት እንጂ እንዲጠቀማቸው እንዳይሆን። ሰላም ጤና ይስጥልኝ ወዳጆቼ፣ ዛሬ ደግሞ ይዤላችሁ የመጣሁት ቲፕስ ልጆቻችን ረጅም ሰዓት ስልክ ላይ እየቆዩ ያስቸገሩን ከሆነ እነዚህ ነገሮች ብንከተልላቸው ይጠቅማቸዋል። አንደኛው ለስልካቸው የሰዓት ገደብ አስቀምጡ። ይሄንን ነገር ለዚህ ሰዓት መጠቀም አለብህ በሉና ያንን የሰዓት ገደብ አስቀምጡ። ሁለተኛው ኖቲፊኬሽን ያጥፉ። ያ ማለት ምንድነው? ኖቲፊኬሽን ሲኖር የተለያዩ ነገሮች ስለሚመጡ ስልኩ ላይ ልጁ የመጣውን ነገር ወይም ደግሞ ስልኩ ያበራውን ነገር ገብቶ እዛ ውስጥ የማየት ቀጥሎ ወደ ሌላው ያው እኛ እንደምንሆነው የመሆንና እዛ ላይ የመቆየት ነገር ስለሚፈጥርበት ኖቲፊኬሽናችሁን አጥፉ። ሌላ በሌላ ልምድ ይተኩለት። አስቸጋሪ ቢሆንም የመጀመሪያው ነገር ከስር ጀምሮ እየተከታተሉ ከስልክ ጋር ያላቸውን ነገር እንዲጠቀሙበት እንጂ እንዲጠቀማቸው እንዳይሆን መከታተል ያስፈልጋል። ከዛ አልፎ ግን አዲክትድ ከሆኑብን ያንን ሰዓት የሚያደርጉት ነገር ግራ ስለሚገባቸው በሌላ ነገር ለመተካት መሞከር። ለምሳሌ መጽሐፍ ማንበብ ሊሆን ይችላል፣ የስፖርታዊ እንቅስቃሴዎችን እንዲያደርጉ ማድረግ ይቻላል። በነዛ ነገሮች ያችን ሰዓት በሌላ ነገር መተካት ይገባል። ሌላ ከአካባቢው ማራቅ። ያው የኛን ነው ልጆቹ የሚከተሉትና እኛ ሁሉ ጊዜ አጠገባችን ከሆነ ሁሌ የምንይዘው ሁሌ የምንጠቀመው ከሆነ እነሱም ያንን ነገር ስለሆነ የሚተገብሩት ስልካችንን ከአካባቢያችን አርቀን እኛ ለነሱ በምንሰጠው ልምምድ መጠመድ፣ ማንበብ ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ ኩክ ማድረግ ሊሆን ይችላል። እንግዲህ ሁሉም ሰው በየሚወደውና በየተሰማራበት ዘርፍ ያንን ነገር መተካት። ሌላው እንግዲህ ብዙ ነገሮችን እርግጥ ልጆችን ለማስተካከል እኛ መጀመሪያ መስተካከል አለብን። ለዛ የቀን ውሏችንን ወይም ደግሞ የቀን ሩቲናችንን በእቅድ ማድረግ መሞከር። አሁን እንደዚህ አድርጌ እንደዚህ ያደርጋለሁ ቀጥሎ እንዲያደርጋለሁ የሚለውን ነገር እቅድ ማውጣትና ያንን ነገር መለማመድ ልጁም እዛ ሲስተም ውስጥ የመግባትና እዛ አዲክሽን የመላቀቅ ነገር ይኖራል። ሌላ ጥቅምና ጉዳቱ ላይ በደንብ ዲስከስ ማድረግ በግልጽ ከልጆቹ ጋር። እንግዲህ በተቻለ አቅም አንድ ጊዜ ከጀመሩ በኋላ ሊቸገሩ ይችላሉ፣ ግን እንደዚህ ብትጠቀም እንደዚህ ይሆናል። ሶሻል ሚዲያው ላይ ያለውን ነገር ጥሩ ነገር አለ፣ መጥፎም ነገር አለ። አጠቃቀማችን እንዴት ቢሆን ነው ጥሩ ነገር የምናደርገው፣ እንዴት ቢሆን ነው መጥፎ ነገር የሚሆንብን የሚለውን ነገር ከልጆች ጋር ኦፕን የሆነ ዲስከሽን ማድረግ። አንተ ረፍ ብያለሁ አታርፊም በሚለው ዛሬ ላይ ያው እንደምታውቁት አስቸጋሪ ነው የሚሆነው። ልጆቹ መመለስ የማይችሉም ማረፍ የማይችሉም። ስለዚህ የሚሻለው ምንድነው? ዲስከሽን ነውና ያን ነገር ዲስከስ አድርጋችሁ ቅድም እንደተባባልነው እናንተም ራሳችሁም ላይ እየሰራችሁ ከዛ ነገር እየተላቀቃችሁ ስትመጡ ልጆቻችሁ ከዛ የመላቀቅና ሰዓታቸውን በትክክል ማኔጅ የማድረግ ዝንባሌ ያዳብራሉ። በጣም አመሰግናለሁ። ጥሩ ሰው ንጉሴ ነበር። ጥሩ ሰው ንጉሴ ነው።